የተከበሩ አቶ ዮሐንስ ቦያለው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጥቅምት 18 2018 ዓ.ም በነበረው ችሎት በቂሊንጦ ማረሚያ ቤትና በተለይም በተቋሙ ጥበቃና ደህንነት ኃላፊ በኢንስፔክተር ድሪባ ሰንበታ ላይ ካቀረቡት ክስ መካከል የተወሰኑትን እናስድም። የወገብና የእግረኛ በሽተኛ ነኝ። ፍርድ ቤቱ ፈቅዶልኝ በዋና በር እየገቡ ቤተሰቦችን አገኝ ነበር። ኢንስፔክተር ድሪባ ሰንበታ ከመጡ በኋላ ነው የተከለከልኩት። እኔ ብቻ ሳይሆን ማህበረሰቤ ጭምር ተሰድቦ እንኳን ችግሩን በሰላም ተነጋግረን እንድንፈታ ነበር ጥረትና ፍላጎቴ። ይሁን እንጂ ሊታረሙ ስላልቻሉ ነው ክሱን ወደ ፍርድ ቤት ለማምጣት የተገደድኩት። በእስር ቆይታዬ በደረሰብኝ እንግልት ቆሜ መናገር አልችልም። አሁንም ቁጭ ብዬ ቤተሰቦቼን እንዳነጋግር ይፈቀድልኝ። ቅዘናም አማራ ብለው ተሳድበዋል። ዳኝነት ካለ ይማሩ ብለን ነው ያመጣናቸው። አቃቤ ሕግ ጉዳዩን በምርመራ እንዲያጣራው ትዕዛዝ ይሰጥልን። ከላይ እስከታች እኛውንን ምንም አታመጡም ብለውናል። መርጌታ በላይ አዳሙ ተደብድበዋል። ቄስ በላይ መኮንን ከተከበረው መርጌታ በላይ አዳሙ የማይከበሩበት ምክንያቱ ምንድን ነው? በብሔራችን ተሰድበናል፣ ተዋርደናል። በእኛ ምክንያት ሕዝባችን ሊሰደብን ሊዋረድ አይገባውም። በፍተሻ ወቅት ባልታጠበ እጃቸው ነው እንጀራውን የሚነኩት። ዞን 4 እና ዞን 5 ላይ የተለየ ጫና እያደረጉብን ነው። በእኛ ስም የተያዘ ህገወጥ ነገር የለም አለ ካሉ ተጨማሪ ክስ አድርገው ያምጡ በማለት ተናግረዋል። በመሃል ችሎቱ እንዳይናገሩ ሲከለክላቸው ታው ይሄ ጊዜ ያልፋል፣ እኔ በሞት መልሱ ለትውልድ ነው፣ እኛ ያለውን ብቻ ሰምታችሁ ፍረዱ አላልኩም፣ ግን ከዚህ በላይ ምን እንሆናለን? ቅዘናም አማራ እየተባልን ነው። በእርግጥ ይህ ችሎት ስዩም ተሾምን ተጓዳ አነጋግሮ የመለሰ ነው። በደል እየተፈጸመብን ነው፣ አድሎ አለ፣ ካጠፋው ይቅርታ ጠይቃለሁ፣ የሚያናግረኝ ግን ግፍ ነው። በእኔ ብቻ ሳይሆን በአማራ ህዝብ ላይ እየደረሰ ያለው ግፍና በደል ስቃዩ ነው የሚያናግረኝ። ጥቅምት 19 2018